የበዛበት ራቁቱን የሚሄድ ማይፈራ ደፋር የሆነ ትውልድ ማይዘለልበትን ጭምር የሚዘል ትውልድ ያለበት ጊዜ ነው። ኢየሱስ ያድናል። አሜን። ጻድቃን መከራቸው ብዙ፣ ጌታ ግን ከሁሉ ያድናቸዋል። ለሚሞቱቱ የሞት ሽታ ነን፣ ለሚቀበሉቱ የምን ሽታ ነን? የሕይወት። አንቺ ጋር ሁለተኛ ሽታ አለ። ሃሌሉያ! እስቲ እኔ ጋር በሉ ሁለተኛ ሽታ አለ በሉ። ለሚቀበለኝ በሉ፣ ለሚሰማኝ በሉ የሕይወት ሽታ ነው በሉ። ለሚቃወመኝ በሉ፣ ለማይሰማኝ በሉ፣ ለሚገፋኝ በሉ የሞት ሽታ አለ በሉ። ኢየሱስ ጌታ፣ ኢየሱስ ያድናል። ሁለቱም ሽታ እኛ ጋር ይሰራል። ደግሞ ከተጠቀምነው ይሰራል። ክብር ለጌታ ይሁን። የእግዚአብሔር ስም ከዘላለም እስከ ዘላለም ምን ይሁን? ምን ይሁን? ምን ይሁን? እስቲ ሁላችሁም ይባረክ በሉ። ደግማችሁ በደም ይባረክ በሉ። የጌታ ስም ይባረክ። አሜን። አሁን ባገኘነው ነፃነት፣ አሁን በተቀበልነው በአዲስ ሕይወት ጸንተን መኖር አለብን። ክብር ለጌታ። የጌታ ስም ይባረክ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አንዴ ነፃ ወጥተናል ብለን የምንደጋግመው ኃጢአት የለም፣ የምንለማመደው ኃጢአት የለም። አንዴ ነፃ ወጥቻለሁ በቃ እንደፈለኩ ይሆናለሁ አይቻልም። እግዚአብሔር አይኖቹ በምድር ላይ ባሉት ጻድቃን ላይ ልጆቹ ልጁን ወልዶ ማለት ነው። ልጅ አባት ወልዶ ዝም ብሎ የትም ይለቃል? እናት ወልዳ የትም ትለቃለች? አትለቅም፣ አይለቀውም። አባ እግዚአብሔርም የትም ስንውል አይቶ እኛን አይለቀን፣ አይቶ ደግሞ ዝምም አይል። ስለዚህ አሁን ባገኘነው በአዲስ ሕይወት አሁን በተቀበልነው ነፃነት መኖር እንድንችል ጌታ ይርዳን። የጌታ ስም የተባረከ። ለምንድን ነው ብትሉ የእግዚአብሔር ቃል ሲናገር ሰው የዘራውን ያንኑ ምን ያደርጋል? ክፉ ቢዘራ ክፉ ይጠብቃል፣ መልካም ቢዘራስ መልካም ይጠብቃል። ስለዚህ መልካም እየዘራን መልካምን እንድናጭድ ጌታ ይርዳን። እንኳን በእግዚአብሔር ፊት የሚፈጸሙ ኃጢአቶች ቀርቶ በበራችን ላይ ያለው እኔና እናንተ የምንቀዳው የቦምባ ውሃ ዝም ብሎ የሚፈስ ከሆነ ምን ይሆናል? ይቆጠርብናል። ምኑ? ገንዘቡ ይህን ያህል መጥቶ ከመጣ በኋላ ይህን ያህል ደርሷል፣ ይህን ያህል ገንዘብ ክፈሉ ብሎ ምን ይሆናል? ይሄዳል። ሄደን ገንዘቡን ምን እናደርጋለን? እንከፍላለን። በተቀበልነው ነፃነት በጽድቅ እግዚአብሔርን በመፍራት ማንኖር ከሆነ ከኃጢአት ማንቆጠብ ከሆነ ዕለት ዕለት የምንሰራው ኃጢአት በእግዚአብሔር ፊት ምን ይሆናል? ይቆጠራል። ያ ደግሞ ተከማችቶ በኋላ ምን ያመጣል? ቅጣት። ከቅጣት ቀድመን በንስሐ ምናልባት ከመስማር የወጣን ሰዎች ካለን በእግዚአብሔር ቤት እያለን የሳትን ሰዎች ካለን አሁኑኑ ዛሬ ግራ ቀኝ ሳንል በንስሐ እንድንመለስ ጌታ ይርዳን። ክብር ለጌታ ይሁን። ኢየሱስ ያድናል። ቅድም እንዳልኩ በዚህ ዘመን በቃ ስጋችን የሚሞት ስጋ ነው። ስለዚህ ስጋ ወደ እግዚአብሔር መንግስት አይወርስም። እንደፈለግን እንሁን የሚል ትውልድ አለ። መጽሐፍ ቅዱስ ግን ይህንን እውነት አይደግፍም። የመጽሐፍ ቅዱስ እውነት ምንድነው ስሉ አለ የእግዚአብሔር ቃል የምናገረው ቃል አንደኛ ቆሮንቶስ 6:13 አንድ ሰው ያነባል። ቁጥር 15 እስከ 20 አንድ ሰው ድምጹን ከፍ አድርጎ ያነባል። ሚታናቡ ድምጻችሁን ከፍ አድርጋችሁ አንብቡ። እኔ የእግዚአብሔር ቃል ሲነበብ ከፍ ሲል ነው የሚወደው። የጌታ ስም የተባረከ ይሁን። የደረሰ ሰው ማንበብ ይችላል። 6:13 ይቅርታ ግን እላችኋለሁ እናንተ ደግሞ ብድረት መልሳችሁልኝ ተስፋፋ
ተስፋፉ። ጌታ እሺ፣ ጌታ ይባርክ። ሚኖቼ ካሆናችሁ እስቲ ሁላችሁም ልጆቼ ካሆናችሁ በሉ። ልጆቼ ካሆናችሁ ከእግዚአብሔር ልጅ ወይንም ልጆቹ ከሆኑቱ የሚጠበቀው ምንድነው ብትሉ እግዚአብሔርን በሚያስከብር ሕይወት መኖር ነው። የጌታ ስም ይባረክ። ክብር ለጌታ ይሁን። አሜን። እስቲ አሜን በሉ። ለምንድን ነው የምትደክሙት? እስቲ አሜን በሉ። በእግዚአብሔር ፊት ነው ያለነው። የጌታ ስም የተባረከ ይሁን። ኢየሱስ ያድናል። ሮሜ 12 ከቁጥር 1 ጀምራችሁ ብታነቡ ምንድን ነው የሚለው? የእግዚአብሔር ቃል ምን ይላል? እስቲ እዛ ቦታም የደረሰ ሰው ማንበብ ይችላል። ምናችሁን እስቲ የእግዚአብሔርን ቃል የሰማችሁ ምናችሁን? ሰውነታችሁን፣ ነፍሳችሁን አለ ነፍሳችሁን አለ የእግዚአብሔር ምናችሁን? የማን መስዋዕት? የእግዚአብሔር መስዋዕት። ምን አይነት መስዋዕት? ሕያው መስዋዕት። ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ምን አደርጋችኋል? እለምናችኋለሁ። ሐዋርያው ጳውሎስ ለሮሜ ምዕመናን እናንተ ለዳናችሁት ለእግዚአብሔር፣ እናንተን ላከበራችሁ ለእግዚአብሔር፣ ልጆቹ ላደረጋችሁ ለእግዚአብሔር፣ ከነገድ ከሕዝብ ዋጅቶ ለርስቱ ካህናትና ወራሾች ላደረገ ለእግዚአብሔር ሰውነታችሁን ሕያው መስዋዕት። ክብር ለጌታ ይሁን። ሰውነታችን ለእግዚአብሔር ጊዜያዊ ሳይሆን ወቅታዊ ሳይሆን በአንድ ወቅት ላይ ተቀድሰን፣ በአንድ ወቅት ላይ ተለይተን፣ በአንድ ወቅት ላይ በሃሌሉያ መንፈስ፣ በሊሳን መንፈስ፣ በመገለጥ፣ በስብከት፣ በመዝሙር መንፈስ ተቀጣጥለን ራሳችንን ጊዜያችንን ለእግዚአብሔር ሰጥተን በሆነ ወቅት ላይ ምን ከለክለው አይደለም። ይሄ የኛ ሰውነት ሁል ጊዜ በፊቱ ሕያው መስዋዕት አድርገን የምናቀርብ ነው። የጌታ ስም ይባረክ። የቅድሙን ቃል እስቲ አንዴ ታነባለን። አንደኛ ቆሮንቶስ 6:13 ማለት ነው። አንብብ። ሆድም ለመብል ነው፣ እግዚአብሔር ግን ይህንንም ያንንም ያጠፋቸዋል። ሥጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሥጋ ነው። እግዚአብሔር ይባርክ። ሥጋ ለማን ነው? ይሄ ሥጋችን ለማን ነው? እስቲ ሁላችሁም ለጌታ ነው በሉ። ለጌታ ነው እንጂ ለዝሙት አይደለም። እኔ ነኝ ያልኩት? እኔ ነኝ ወይ? መጽሐፉ ነው። መጽሐፍ የእግዚአብሔር ቃል ነው ያለው። ሥጋ ለጌታ ነው እንጂ ለዝሙት አይደለም፣ ለእርኩሳት አይደለም፣ ለክፋት አይደለም። ኢየሱስ ጌታ ነው። ሥጋችንን ለጌታ የተጠበቀ እንድናደርግ እግዚአብሔር ይርዳል። እዛው 15 ላይ እንዲህ የሚል ቃል አለ። እስከ 20 አነባለሁ። ሥጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸውን አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ሥጋ እንዲሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ከምን ሽሹ? ሰውን እየሸሸ ነው እየቀረበ ነው። እውነቷን ተናገሩ። እዚህ ቸርች ስለሆነ ቤት ላይ እገሌ እንትን ብሎ ምን ብሎ ብለን እናወራለን። እዚህ ግን ዝም እንላለን። ሰው ግን አሁን ወደ ዝሙት እየቀረበ ነው ወይ እየሸሻ ነው? እየቀረበ። እሺ ልጠይቅ። ሰው ብያለሁ አይደለም? ለሌላ አድርጌ ነው የሰበኩት። ኢኔስ አንተስ አንቺስ እየሸሸን ነው ወይስ ወደ ዝሙት እየቀረብን ነው? አንዳንድ ጊዜ በማይመች ሰዓቱ ማይመች ነው፣ መንገዱም ማይመች ነው። ምን አምናችሁ ነው አንድ ለአንድ የምትሄዱት? እዚህ ካላችሁ ምናልባት አትኖሩ። ገጥሟችሁ አታውቁም? አይታችሁ አታውቁም? ትውልዱ ያለበትን የሚውልበትን። ያንተ ዕጣ ግን ያ አይደለም። ያንቺ ምዕራፍ ያ አይደለም። ቅድም ብያለሁ። እግዚአብሔር ለምን እንደምናገር አስተውሉ፣ እናስተውል።
ከዝሙት መሸሽ አለብን። የእግዚአብሔር ቃል እውነት ነው። ሽሹ፣ እንሽሽ ሁላችንም። በተለይ ወጣቶች፣ የምን ወጣቶች? ባለትዳሮች። ድሮ ወጣት ብቻ ላይ ነው ምን ኮንነው። አሁን ባለትዳር ራሱ ሁሉ አይደለም። አንዳንዱ ምን ሆኗል? ወደ ዝሙት ምን ሆኗል? ባል ባይሆን ሚስት ምን ትሆናለች? ትቀርባለች። ሚስት ባትሆን ባል ምን ይሆናል? ይቀርባል። ቅጣት አለው። የእግዚአብሔር ቃል የተጻፈው ለከንቱ አይደለም። የእግዚአብሔር ቃል የተቀመጠው ለከንቱ አይደለም። የሚሻውን ያደርጋል እንዲሁ በከንቱ። ይሄን ቃል እንኳን ሰምቶ ሄዶ የሚያመነዝር ሰው ካለ ይጠየቃል። ሰምቴ ነዋ ያደረገው። ስለዚህ እግዚአብሔር እኛን ይጠብቃል። የእግዚአብሔር ስም የተባረከ ይሁን። አሜን። ሰው የሚያደርገው ኃጢአት ሁሉ ከሥጋ ምንድነው? ውጪ ነው። ዝሙትን የሚሰራ ግን በገዛ ሥጋው ላይ ነው ኃጢአትን ይሰራል። ቁጥር 19 እና 20 ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእግዚአብሔር የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በሥጋችሁ ማንን አክብሩ? እስቲ ሁላችሁም እግዚአብሔርን በሏል። እግዚአብሔርን አክብሩ። በምናችሁ? በሥጋችሁ። ወንድሜ በመዝሙር አይደለም፣ በስብከትም አይደለም፣ በትንቢትም አይደለም፣ በምንም አይደለም። የሚቀድመው ነገር በኔ ሥጋ እግዚአብሔር ይክበር፣ በአንቺ ሥጋ እግዚአብሔር ይክበር፣ በአንተ ሥጋ እግዚአብሔር ይክበር። በሥጋችሁ ማንን አክብሩ? እግዚአብሔርን አክብሩ። እግዚአብሔር ያያል። ከእግዚአብሔር ፊት የተደበቀ ነገር ምንም የለም። አንቺን በፌስቡክ ጨቅጭቆ እረፍት ሲከለክል ከማን ነው? ምንጩ ምንድን ነው የሚለውን መለያት ነው። ከምን በምን አልኩ? በፌስቡክ። ድሮ ሴትና ወንድ የሚገናኘው መሀል ላይ ባለው በሶስተኛ ሰው ነው፣ በደብዳቤ ነው፣ በቤተ ክርስቲያን ሽማግሌ ነው፣ በቤተ ክርስቲያን ፓስተር ነው። አሁን ግን የሚገናኘው ትውልድ በፌስቡክ ነው። ጥሩ ነው። አንዳንዶችን ጠቅሟል። አንዳንዶችን ከውድቀት አንስቶ በክብር ቦታ ምን አድርጓል? አስቀምጧል። ፌስቡክ ጥሩ ነው። ለአንዳንዶቹ በር ከፍቷል። አንዳንዶች ቤት የላቸውም፣ ቤትን አግኝቷል። ከሆነች ከሀብታም ጋር ተጻጽፎ ማለት ነው አይደለም? እሱ ጥሩ ነው። በቃ በትክክለኛ መንገድ እግዚአብሔር የመሰረተውን ትዳር ለማድረግ ፌስቡክ ጥሩ ነው። ግን ከዛ ውጪ ሰላም አጣው፣ እረፍት አጣው፣ ካላየው፣ ካላገኘው፣ ካልሳምኩ፣ ካላቀፍኩ አላድርም፣ ሊሞት ነው ለምን ሁሉ ሥጋሽን አትፍቀጂ። ሥጋሽ ክርስቶስ ያለበት። ያንቺ ሥጋው እኮ 100 ኩንታል ጤፍ አይደለም የተሸከመው። 100 ኩንታል ጤፍ ጠፊ ነው። ያንቺ ሥጋ የተሸከመው የእግዚአብሔርን ስም ነው። ኢየሱስ ጌታ ነው። ይህ ቃል የተስማማ ሰው አሜን ይበላ። በሥጋችን ተሸክመን የምንዞረው የእኛን ዘር አይደለም። በሥጋችን ተሸክመን የምንዞረው ምንም አይደለም። አንድና አንድ የእግዚአብሔርን ስም ነው። የእግዚአብሔር ስም ተሸክመሽ አትሻል፣ ዝም በይ። የእግዚአብሔርን ስም ተሸክመ ተዘግቶብሃል፣ ጠብቅ። ራስን ጠብቀ፣ ማንነትን አስከብረ፣ ኢየሱስ ይታይ ብለ ይታይብኝ ብለሽ በጉስቁልና አለሽ። ሳኦል በዚህ ጊዜ 3 እና 2 ተች የመጀመሪያው ሲደብረው አሮጌ መሆን ሲጀምር ቶሎ ብሎ አዳዲስ እየቀየረ እየያዘ ነው። ለአንዱ ግን ጠጠር የለም። ይሁና በአቋራጭ ከሚመጣ ጠጠር ማለት ተች ባዶ እጅ ይሻላል። በሰላም የምታድረው አንተ እኮ። እውነት ስልክ የሌላችሁ ደስ ይበላችሁ። ለጌታ ክብር አጫችሁ። ጥሩ እንቅልፍ የምታንቀላፈው እኮ
አንተ ነህ። ስለማታውቁ ነው ለስልክ የምትጨነቁት፣ ስለማናቅ። ስልክ በአግባቡ ለሚጠቀሙት ጠቃሚ ነው፣ ግን ለክፉ ለሚጠቀሙት እረፍት የሚከለክል፣ ሰላም የሚከለክል። ብርድ ወሮ ጉንጉናትን ስልክ ማወቁም ይሄ የሱ ያልሆነችውን በጣም ፈንጠስ ያለችው በጣም የሚታምረውን አይቶ እያለም ያለ የሰው ምን ያደርጋል? ያንተ እስካሁን አጠገብ ናት፣ ያንቺ እስካሁን በአጠገብሽ ነው ያለው። ስለማናይ እኮ ነው አጋር ራሱ ምንጭን እኮ ሳጣ። በጌታ ስም እግዚአብሔር አይኖቻችንን ይክፈት። ነገ እኮ ሀብታም የምትሆኑት የብዙ ልጆች እናትና አባት የምትሆኑት እዚህ ጋር እያለ ፌስቡክ ላይ ዝም ብሎ ፈዞ ይቀራል። እዚህ ጋር አይኑ ታውሩ ማለት ነው። ሕፃኑ እዛ ጋር እያለቀሰ ነው፣ እሷ ግን እዚህ ጋር ሕፃኑ የሚሆነውን አያለው ብላ ዝም ብላ ትጠብቅ ነበረ። አንድ ቀስት ያህል ውርዋራ አስቀምጣ፣ የአንድ ቀስት ያህል ውርዋራ በሚያክል ቦታ ላይ አስቀምጣ ዝም ብላ ሕፃኑ የሚሆነውን ይመለከታለሁ መጨረሻውን አያለሁ ብላ እሷ ወደዛ እያየች ነው። ምንጩ ግን እዚህ ጋር ነው። እስቲ አጠገብ ላይ ላለ ሰው አንድ ነገር አውሩ። ምንጩ እኮ አጠገብሽ ላይ አጠገቢ ላይ ነው። በቃ እንዲህ ሲል አንዳንዱ የምትፈልገውን ሴት አስቦ እሷ ናት የኔ አጠገብ ያለችው አልፈልግም ይላል እኮ። አይታሰብም በዚህ ጊዜ። አንዳንድ እህቶች ደግሞ ምናልባት በምንም ሊቀርብ የሞክረው እሱ እንደየኔ እሱን አልፈልግም እኔን ደግሞ ስንቱ እያናገረኝ ነው። በእግዚአብሔር እይታ ካያችሁ ማለት ነው፣ በዚህ ጋር አላልኩም ምን በእግዚአብሔር እይታ፣ በእግዚአብሔር ምርጫ፣ በእግዚአብሔር ፈቃድ ካያችሁ አጠገባችሁ ላይ ነው ምንጩ። ክብር ለጌታ ይሁን። ይሄ ማለት ምን ማለት ነው? አጠገብ ላይ ነው ማለት እዚህ ቸርች ማለት ነው። ምን ማለት ነው? በእግዚአብሔር እጅ ላይ ያንተ ከአፍሪካም ይሁን ከደቡብም ይሁን ከአሜሪካንም ይሁን ከሾኔም ይሁን ከጃርሶም ይሁን ከቡጌ ከቡልጊታም ይሁን ከጨፋም ይሁን ከየትም ይሁን በማን እጅ አለ? እግዚአብሔር በአንተ አጠገብ ነው ወይስ ርቆ ነው ያለው? ሃሌሉያ! አጠገብ ላይ ያለው እግዚአብሔር ነው። ምንጩ እሱ ነው። እሱን ይበት እሱን ስናይ የራቀው ይቀርባል፣ የሄደው ይመጣል፣ ያጠነውን እናገኛለን። የጌታ ስም የተባረከ ይሁን። በስጋችሁ ምንን አክብሩ? ማንን አክብሩ? የሰማችሁ በደም ማንን አክብሩ?